የምትመለከቱት በስዊት ኬዝ የተያዘ በሚስጥር ቁጥር የተቆለፈ እንደ ንጉስ በአጀብ የሚሄደው ምን ይመስላችኋል? እኛ በየቀኑ ስንጎነጭ የምንውለው ቡና ነው። ከኢትዮጵያ ምድር ተገኝቶ ዓለምን በሱሱ ያንበረከከው ቡና። እንዲህ ክብርን ያሰጠው ግን ቡናነቱ ብቻ አይደለም፣ ዋጋውም እንጂ። ኢትዮጵያ ቡናን ለዓለም ብታበረክትም የዓለማችን ውዱ ቡና ግን እኛ ጋር አይገኝም። ለነገሩ እነሱ ቡና ነው ስላሉን አመናቸው እንጂ ይሄኛውስ እንደምናውቃቸው ቡናዎች ከዛፍ ላይ አይለቀምም። ሉዋክ የምትባል በዱር የምትኖር የድመት ዝርያ ከተጸዳዳችው ካካ ውስጥ የተለቀመ ነው። ሰምታችሁኛል። የአንዲት አውሬ ካካ ነው እንግዲህ እንዲህ በክብር ታሽጎ የሚዞረው። መገኛው ኢንዶኔዥያ ነው። ታሪኩ ሊያስደንቆት ይችላል። ሀብታሞች ደግሞ ለየት ያለ ታሪክ ይወዳሉ። ቡናውን ሳይሆን ታሪኩን እየገዙ ይጠጣሉ። ቡናን ለመጀመሪያ ጊዜ ያገኘችው ፍየል እንደሆነች ያውቃሉ። ኢትዮጵያዊት ፍየል። የፍየሏ ባለቤትም ካልዲ ይባላል። የኛዋ ፍየል ብቻ ሳትሆን ግን ኢንዶኔዥያዊቷ ሉዋክም ቡና ትወዳለች። ሉዋክ ማለት በኢንዶኔዥያ ጫካ ውስጥ የምትገኝ ከድመት ዝርያ የምትመደብ እንስሳ ናት። ጥሬ ቡና ነፍሷ ነው። ሊለቀም የደረሰ ትርክክ ብሎ የቀላ የቡና ፍሬ ደግሞ ጥፍጥናው እጅ ያስቆረጥማል። እንደነገርናችሁ ሉዋክ ጣፋጭ ነገር ትወዳለች። በምትኖርበት ደን ውስጥ የሚገኝን የጫካ ወይም ወፍ የዘራው ቡና አንድ በአንድ እየለቀመች በፍቅር ታጣጥመዋለች። ነገር ግን ትናንሽዬ መንጋጋዎቿ ቡናውን አድቅቆ ለመፍጨት አቅም የላቸውምና ገለባውን እየፈለቀቀች ብቻ ቡናውን ትውጠዋለች። ከዚህ በኋላ ተፈጥሯዊ ሂደቷን ጠብቃ አንድ በአንድ እያጣጣመች የዋጠችውን ቡና እንዲህ ሰብሰባ አድርጋ በካካ መልክ ታስወግደዋለች። የሷ ካካ ግን እንደ ዘመዶቿ የትም ወድቆ አይቀርም። ካካዋን በጉጉት የሚጠባበቁ ገበሬዎች አንድ በአንድ እየለቀሙ ስብስብ አድርገው ያነሱታል። ቀጥሎ ይታጠባል፣ ንጹህ ቡና ይወጣዋል፣ ይቆላል፣ ይፈጫል። ይህንን መስሎ ለዓለማችን ቢሊዮነሮች በልዩ ክብር ይቀርባል። ለምን ለቢሊዮነሮች ብቻ ካላችሁኝ መልሱ ቀላል ነው። እነሱ ካልሆኑ እኛማ ኬት አምጥተን እንገዛዋለን? ይህቺ የምትመለከቷት አንድ ስኒ የሉዋክ ቡና ለምሳሌ 325 ፓውንድ ወይም 56000 ብር ነው የምትሸጠው። ቡናውን እቤት አስቀምጬ በየቀኑ አጣጥመዋለሁ ካሉም የ1 ኪሎ ዋጋ እንንገሩት። 1 ኪሎ ከሉዋክ ካካ የተገኘ ቡና 5000 ዩሮ ነው የሚሸጠው። 700,000 የኢትዮጵያ ብር መሆኑ ነው። ለመሆኑ ይህ ቡና ለማመን እስኪ ከብደን ለምን ውድ ሆነ? ምክንያቱ ከቡናው አመራረት ጀርባ ያለው ታሪክ ነው። ጥሬ ቡናው በሉዋክ ተበልቶ ካካውን እስኪወጣ በተፈጥሯዊው ፈርመንቴሽን ውስጥ ያልፋል። በሉዋክ ሆድ ውስጥ እያለም በኢንዛይሞቹ አማካኝነት በውስጡ ያለው አሲዲቲ ተመጦ ስለሚወጣ መራርነቱ ቀርቶ ለስለስ ያለ ልዩ ቃና ያለው ቡና ይሆናል። ሉዋኮች ደግሞ ዓለማችን ላይ በቁጥር ጥቂት ናቸው። ለዓለም ቡና ወዳዶች የሚበቃ መጠን ያለው ቡና አይበሉም፣ አይጸዳዱም። ይህ የምርቱን መጠን ያሳንሰዋል። ብዙ ፍላጎትና ትንሽ አቅርቦት ሲገጣጠሙ ዋጋ ይጨምራል። ሀብታሞች ደግሞ ጥሩ ነው፣ ውድ ነው፣ በተለይም ብዙ ሰው ሊያገኘው አይችልም ከተባሉ የተጠየቁትን ይከፍላሉ። በዛ ላይ ጫካ ጫካውን እየዞሩ የሉዋክ ካካ መልቀሙ በራሱ ከፍተኛ የሰው ኃይል የሚጠይቅ ወጪ ያለው ሥራ ነው። በብዛት አለመገኘቱ የሉዋክን ቡና በዓለም ገናና በዋጋም ውድ አደረገው። ከሉዋክ ቡና ረብጣ ዶላሮች እንደሚታፈሱ የገባቸው የኢንዶኔዥያ፣ ፊሊፒንስና ቪየትናም ባለሀብቶች ቡና ተክለው ራሷን ሉዋክን አጥምደው ቡናው በሉዋክ እንዲበላ አድርገው ምርቱን መሸጥ ጀምረዋል። በዚህ መልኩ የተገኘ ቡና ግን በተፈጥሯዊ መንገድ በጫካ ከሚገኘው የሉዋክ ቡና ጋር በዋጋ አይወዳደርም። ሉዋክ ኢትዮጵያ ውስጥ ስለመገኘቷ መረጃው ባይኖረንም መኖሯን ካወቁ በአካባቢዎትም የጫካ ቡና ካለ በአንዲት ሌሊት ሚሊዮነር የሚያደርጉትን ታላቅ የቢዝነስ አይዲያ ሰጠኑት ማለት ነው። ገንዘቡን አካፍሉም ባንልም ቪዲዮውን አቋርጦ ሉዋክ ፍለጋ መሄድ ግን አይቻልም። ለሁላችንም ባይሆን ለአብዛኞቻችን ለዕለት ተዕለት ሸመታ ዋስትናዎቻችን የመንደር ጉልቶችና የሰፈራችን ሱቆች ናቸው። ዋጋ ጠይቀን በኑሮ ውድነቱ አማረን በክርክር የነጋዴውና ላዙረን የማይቀርልንን የተጠየቅነውን ከፍለን እንመለሳለን። የአገር ቤቱን ነው ታዲያ። አንዳንዴም ሺህ ዓመት አይኖር እንልና እንቀብጣለን። ስም ያለው ቤት ገብተን ውድ ዕቃ ገዝተን ሪሲት ተቀብለን ቀደን በሞባይል ባንኪንግ ከፍለን እንወጣለን። ይህንን ያደረግን ሰሞን ታዲያ ቡና ላይም ታክሲ ላይም ስለ ኑሮ ውድነቱ በተነሳ ቁጥር እስኪ ዝም በሉ የሚያውቅ ሰው አለ እያልን ለራሳችን እስኪ ደክመን ገጠመኛችንን እናወራለን። ለነገሩ ይወራ እንጂ ተለፍቶም አይደል የመጣው።
የሸመታ ውሏችንን ማውራት የምንወደው ግን እኛ ብቻ እንዳንመስላችሁ የዓለማችን የመጨረሻዎቹ ሀብታሞች ወይም ቢሊዮነሮችም ለወሬ ሟች ናቸው። እኛስ ዕድሜ ለማህበራዊ ሕይወታችን ድንገት ታክሲው ስላገኘነው ሰው ዝርግፍ አድርገነው ይወጣልናል። እነሱ ግን ገና ለገና በዓመት አንዴ ሲገናኙ ይህንን አድርጌ ነበር ለማለት ሲሉ ብቻ ለመስማት የሚዘገንን መጠን ያለው ገንዘብ ያወጣሉ። የሚገርመው ደግሞ ብራቸውን የሚዘሩት እንደኛ ድሃ ቢሆኑ ኖሮ የምር የሚገረሙበት ነገር ላይ ነው። ማን ይሙትና ለዋካካ ላለችው አንድ ሲኒ ቡና 56,000 ብር መክፈል ጤነኝነት ነው? በዚህ ግን ብዙም እንዳይደነቁ የባሰም አለና አሳ ነባሪ አቅሮት ያስመለሰው ቆሻሻ በኪሎ $43,000 ይሸጣል። አንዱ ኪሎ 5.6 ሚሊዮን የኢትዮጵያ ብር ማለት ነው። በዝርዝር እነግራቸዋለን። ሀብታሞች አይናቸውን እየጨፈኑ ገንዘባቸውን የትም የሚረጩት ግን ለምን ይመስላችኋል? የዕቃውን ምንነት ይርሱት። እነሱ የሚገዙት ዕቃውን ሳይሆን ኩራት፣ ክብር፣ ጉራ፣ ማህበራዊ ደረጃና ከምንም በላይ ወሬ ነው። ሀብታሞች በተሰበሰቡበት፣ ዝነኞች በተገኙበት የሚወራ ለጉራ የሚሆን ወሬ፣ በተለይም ወሬው ታሪካዊ አመጣጥ ካለውና ሁሉም ሰው በቀላሉ የማያወራው ከሆነ ዋጋው በዛው መጠን ከፍ ይላል። ከሀብታሞች መንደር እንዲህ አይነት አባካኝነት ነው የገጠመን። ለማንኛውም በአንድ መረጃ አሟሙቀን እንጀምር። ከፍቅረኛዎት ጋር ስለተጎነጩት ወይን ለጓደኞችዎት ማውራት ከወይኑ በላይ ይጣፍጣል። ወይኑ ነጭ የመጣውም ከደቡብ አፍሪካ በተለይም ከፈረንሳይ ከሆነማ ወሬውን ይበልጥ ያጣፍጠዋል። ዋናው ጥያቄ በሊትር ስንት ከፈሉ የሚለው ነው። የእርሶን በልቦት ያዙት። በእርግጥ ስንትም ቢከፈልበት ወይን ያው ወይን ነው፣ የፍቅር መጠጥ። ይሄኛው ግን ወይን ብቻ አይደለም፣ ከፍቅር ይልቅ ለታሪክ ይቀርባል። ምክንያቱም የተጠመቀው በ1811 ከዛሬ 214 ዓመታት በፊት ነው። ያኔ ናፖሊዮን ፈረንሳይን በሚመራበት በቅም አያቶቻችን ዘመን። በኢትዮጵያኛ ካሰላነውም ኢትዮጵያዊው ንጉሠ ነገሥት አጼ ቴዎድሮስ ከመወለዳቸው በፊት ነው የተጠመቀው። ታዲያ ይህንን ታሪካዊ ወይን ለመጠጣት እርሶም ታሪካዊ ሰው መሆን አለቦት። ሲጀመር በጠርሙስ አይሸጥም፣ በጉንጭ እንጂ። ምክንያት ያለው አንድ ጠርሙስ ብቻ ነው። እሱንም ቢሊዮነሮቹ አንዳንድ ጉንጭ ሲሉ አጋምሰውታል። እርሶም ወጉ ይድረሰኝ ካሉ አንድ ጉንጭ ለመጎንጨት 5000 ፓውንድ መክፈል ይኖርቦታል። 870,000 የኢትዮጵያ ብር መሆኑ ነው። ልብ ያድርጉ፣ ጎንጨት ዋጥ ብቻ ነው። ልድገም ካሉም ብሩን ይደግማሉ። ቀንድ አውጣ ያውቃሉ? ካላወቁ እናሳዩት። ይህንን ይመስላል። ብዙዎቻችን እንኳን ልንነካው ለማየት የምንጸየፈው። አትፍረዱብን፣ ባህል ሆኖብን ነው። በሌላው ዓለም ደግሞ ሌላ ባህል አለ። እዚህ ቀንድ አውጣዎች የምትመለከቱትን አይነት እንቁላል ይጥላሉ። ይህ ታዲያ እንቁላል ብቻ እንዳይመስላችሁ። ዓለማችን ላይ ቢሊዮነር ካልሆኑ የማይቀምሱት እጅግ ውዱ ምግብ ነው። ምን ያህል ውድ ካሉኝ 1 ኪሎ $8,000 ነው የሚሸጠው። 1 ሚሊዮን የኢትዮጵያ ብር። ስኔል ካቪያር ይባላል። በእርግጥ የኛ ሰፈሮቹ ቀንድ አውጣዎች ይህንን መሰል ውድ እንቁላል ስለመጣላቸው እንጃ። ይሄኛውን እንቁላል የሚጥሉት ሄሊክስ አስፐርሳ የሚባሉ ዝርያዎች ናቸው። ደግሞ ኩራታቸው እንቁላል በየቀኑ ይጥሉ መስሏቸዋል። ስንት ተጠብቀው በዓመት አንዴን የሚጥሉት፣ ያውም በቁጥር ከ50 እስከ 100 እንቁላል ብቻ። እነሱም ማርባት ከፍተኛ ወጪ ይጠይቃል። አንድ ቀንድ አውጣ ከተወለደችበት ቀን አንስቶ እንቁላል መጣል የምትችልበት ደረጃ እስክትደርስ 2 ዓመታትን ይፈጅባታል። የሄሊክስ ዝርያዎች በቁጥር ማነስ እንቁላል ለመጣል የሚወስድባቸው ጊዜና በአንድ ጊዜ ትንሽ እንቁላል ብቻ የሚጥሉ መሆናቸው የእንቁላሎቹ መወደድ ምክንያቶች ናቸው። እነዚህ የቀንድ አውጣ ዝርያዎች የሚያስገኙላቸውን ጥቅም የተረዱ ሰዎች ዘመናዊ የግብርና ስፍራን ገንብተው ምግብ እየሰጡ በእንክብካቤ ያሳድጓቸዋል። ጊዜው ሲደርስ እንቁላላቸውን መሬት ላይ ይጥሉና አፈር ያለብሱታል። እያንዳንዱ እንቁላል በእጅ እየተለቀመ እየታጠበ ልዩ በሆነ ስፍራ በክብር ይቀመጣል። አስተሻሸጉም ሆነ አቀራረቡ ልዩ ነው። የዓለማችን ዕውቅ ሼፎች ጋር ሲደርስ ደግሞ የኩሽናው ዳይመንድ ነው የሚባለው። በጥቂት ቅንጡ ሬስቶራንቶች ውስጥ ካልሆነ አይገኝም። የዚህ እንቁላል ዋነኛው አምራች ሀገር ፈረንሳይ ናት። በትንሽ መጠን ቢሆንም ስፔን፣ ጣሊያን፣ እንግሊዝ፣ አሜሪካና ጃፓን ላይም ይመረታል። አሁን ወደ ገደለው እንግባ። ይሄኛው አምበግሪ ይባላል። አሳ ነባሪ አቅሮት ያስመለሰው ተረፈ ምርት ነው። ይህ ተረፈ ምርት ታዲያ ዓለማችን ላይ የትም ከማይገኙ እጅግ ውድ ነገሮች አንዱ ነው። ውድ ስንላችሁ እንዲሁ ውድ ብላችሁ ብቻ እንዳታልፉት። እድለኛ ሆነው ተረፈ ምርቱን ካገኙ በኪሎ $42,700 ነው የሚሸጠው።
በብር ከመታችሁት 5.6 ሚሊዮን ብር መሆኑ ነው። ከቀናዎት የፋይናንስ ሕይወቱ እስከ ወዲያኛው ተቀየረ ማለት ነው። አንድ ጊዜ የየመን አሳ አስጋሪዎች አንድ መልእክት ደረሳቸው። መልእክት የላከባቸው በባህር ዳርቻ የሚኖር አሳ አስጋሪ ወዳጃቸው ነው። ከፍተኛ ሽታ ያለው አሳ ነባሪ ወደ አካባቢው እንደመጣ በውስጡም አምበግሪ ሳይዝ እንዳልቀረ መጠርጠሩን ገልጾ በአስቸኳይ ድረሱ አላቸው። የጓደኛቸውን ጥርጣሬ አምነው ወደ ባህሩ ዘለቁ። ባህር ላይ ያለን ወደ አሳ ነባሪው በቀረብን ቁጥር ሽታው እየጨመረ መጣ ይላሉ። አሳ ነባሪውን አገኙት። ቀንቷቸው ከፍተኛ መጠን ያለው አምበግሪ በውስጡ ተገኘ። በ1.5 ሚሊዮን ዶላርም ሸጡት። በእኛ 200 ሚሊዮን ብር ማለት ነው። አሳ አስጋሪዎቹ ብቻ ሳይሆኑ የቤተሰቦቻቸውም ሕይወት ተቀየረ። በታይላንድም ተመሳሳይ መጠን ያለው አምበግሪ ያገኙ አሳ አስጋሪዎች ተመሳሳይ መጠን ያለው ገንዘብ አግኝተዋል። ሕይወት እንዲህ ናት እንግዲህ። አንዱ አቅሮት ባስመለሰው ነገር የሌሎች ሕይወት ሲቀየር። ለመሆኑ አሳ ነባሪን ያቃረው ተረፈ ምርት ምን ሲደረግ የምድራችን ውዱ ነገር ሊሆን ቻለ ካላችሁኝ፣ ያው ወደ ለመድነው ምክንያት እንመለሳለን። ቢሊዮነሮቹ ይወዱታል። ከዚህ ተረፈ ምርት የተሰራ ሽቶ ዓለማችን ላይ በጥራትም በዋጋም ተወዳዳሪ የማይገኝለት ሀብታሞች ብቻ የሚጠቀሙት ሽቶ ነው። ውድ ያደረገው ደግሞ በብዛት አለመገኘቱ ነው። አምበግሪ የሚያስመልሳቸው አሳ ነባሪዎች የተለየ ዝርያ ያላቸውና በቁጥር ጥቂት ብቻ ናቸው። ከእነዚህ ልዩ ዝርያዎች መካከልም ተረፈ ምርቱ የሚገኝባቸው 5% ብቻ ናቸው። ነገርየው አሳ ነባሪ ምግብ እየበላ ድንገት አቅሮት የሚተፋው አይደለም። ለረጅም ዓመታት በሆዱ ውስጥ እየተከማቸ ቆይቶ መችና በምን ምክንያት እንደሆነ ባይታወቅም ድንገት ያቅረውና ያስመልሰዋል። ብዙ ጊዜ ውቅያኖስና ባህር ላይ ሲንሳፈፍ ሊገኝ ይችላል። ቀደም ሲል እንደነገርናችሁ የየመን አሳ አስጋሪዎች አይነት ሆነ ብለው አምበግሪ የሚገኝባቸውን የአሳ ነባሪ ዝርያዎች አድነውና ገድለው ምርቱን ከወዳቸው የሚያወጡ ሰዎች አሉ። በጦርነት በምትታመሰው የመን ቀላል ቢሆንም በብዙ የዓለም ሀገራት ግን በጥብቅ የተከለከለ ወንጀል ነው። ከባህር ሳንወጣ ሌላ ተአምር እናሳያችሁ። ይሄኛው የአሳ እንቁላል ነው። አልማዝ ካቪያር ይሉታል። መገኛውም የሚሽለን ኮከብ ባላቸው ሬስቶራንቶች ውስጥ ብቻ ነው። ሚሽለን ደግሞ ምንድነው ካላችሁኝ ባጭሩ ልንገራችሁ። በየዓለም ሀገራት ሲዞሩ ኮከብ ያላቸውን ሆቴሎች ያያሉ። አብዛኞቹ የሆቴልና ሬስቶራንት ኮከቦች በየሀገራቸው መንግስታት የሚሰጡ ናቸው። ዓለማችን ላይ ግን አንድ ከክብርም በላይ ክብር ያለው ታላቅ ኮከብ አለ። የሚሽለን ኮከብ ይባላል። በሚሽለን መስፈርት ውስጥ አልፎ የኮከብ ደረጃ የተሰጠው ሬስቶራንት ከዓለማችን ድሆች እጅ ወጥቷል ማለት ነው። ሀብታሞች ብቻ ናቸው የሚመገቡበት። ኮከቡ ከ1 እስከ 3 ነው የሚሰጠው። 3 የሚሽለን ኮከብ የተሰጠው ሬስቶራንት የተመጋቢዎቹ ቁጥር ጥቂት፣ የምግቦቹ ዋጋና የተመጋቢዎቹ የሀብት ደረጃ ደግሞ በእጅጉ ከፍ ያለ ይሆናል። ቀደም ሲል የነገርናችሁ አልማዝ ካቪያር ለምግብነት የሚቀርበው በእነዚህ ሬስቶራንቶች ውስጥ ብቻ ነው። ዋጋውም በኪሎ $35,000 ነው። አልማዝ ካቪያር የሚገኘው ከአልቢኖ ስተርጂን ሲሆን ዓለማችን ላይ ብርቅዬ ከሚባሉ የአሳ ዝርያዎች አንዱ ነው። አልቢኖ አሳዎች የዓለማችንን ምርጡን የአልማዝ ካቪያር ለመጣል ቢያንስ በዕድሜ 100 ዓመት ሊሆናቸው ይገባል። 100 ዓመታትን ጠብቀው ያመረቱት እንቁላል ግን በሀብታሞች ስለሚበላባቸው መራባት የሚገባቸውን ያህል መራባት ሳይችሉ ቁጥራቸው እየተመናመነ ከዓለም ሊጠፉ ተቃርበዋል። ቁጥራቸው እየቀነሰ ሲሄድ ተፈላጊነታቸው እየጨመረ ዋጋቸውም ጥቂቶች ብቻ መግዛት የሚችሉትን ለመሆን በቃ። ወርቅ እንደሚበላ ያውቃሉ። ጉድ ሳይሰማ ነው መቼስ። እናቶቻችን አንገትና ጆሮአቸው ላይ ያደርጉ የነበሩት ያ በልጅነታችን የምናውቀው ወርቅ ምግብ ሆኖ ይበላል። አሁንማ ወርቅ ማድረግ አንገትን ለማጅራት መቼ አመቻችቶ መስጠት ነውና ላይናችንም ብርቅ ሆኗል፣ ቢያንስ በአፍሪካ። ይህንን ወርቅ ታዲያ ሀብታሞች እስኪ ከ24 ካራቱ አድርግልኝ እያሉ ክርሽምሽም አድርገው ይበሉታል። የአውሮፓ የምግብ ጥራት ቁጥጥር ባለስልጣን ወርቅን ለምግብነት መዋል እንደሚችል ፈቃድ ሰጥቶ ደረጃም አውጥቶለታል። በእርግጥ ወርቅ ብቻውን አይበላም። ከ23 ካራት በታች ከሆነም እንዲሁ። ባለ 24 ካራት ወርቅ እንደምታዩት በቅጠልና በብናኝ መልክ ተዘጋጅቶ ከሚያማምሩ ምግቦች ጋር ይቀርባል። ቸኮሌት፣ አይስክሬም፣ ካፑቺኖ፣ ሱሺና ሻምፓኝ ደግሞ ዋነኛ ወዳጆቹ ናቸው። ወርቅ እንደ ምግብ ቢበላም በሆድ ውስጥ ከገባ በኋላ እንደ ሌሎች ምግቦች አይፈጭም። ሲበሉትም ምንም አይነት ጣዕም የለውም። ለጤና የሚሰጠው ጥቅም በምግቡ ላይ የሚጨምረው የጣዕም ለውጥም የለም። ከሌሎች ተረፈ ምርቶች ጋር ተዋህዶ ተፈጥሯዊ ሂደቱን ጠብቆ ይወገዳል።
እኛ ለአንገታችን ያጣነው ወርቅ ኒውትሪሽናል ቫልዩ ከሌለውና ከቆሻሻ ጋር የሚወገድ ከሆነ ታዲያ ለምን ይበሉታል ካሉኝ መልሱ ቀላል ነው። ገንዘብ ስላላቸው። ደግሞም በምግብ ላይ ጣል ተደርጎ ሲቀርብ ቢያንስ ለእይታ ያምራል። ለነገሩ የወርቁ ገረመን እንጂ ለየት ብሎ ለቀረበ ምግብ ሁሉ ከፍተኛ መጠን ያለው ገንዘብ እየከፈሉ መመገብ በሀብታሞች ሰፈር የተለመደ ነው። አንድ ምሳሌ እንስጣችሁ። ለመሆኑ ሐብሐብ ይወዳሉ? በሕይወቶ በውድ ዋጋ የገዙት ሐብሐብ ስንት ያወጣል? አሁን የዓለማችንን ውዱን ሐብሐብ ልናሳያችሁ ነው። እንደምናውቀው የተለመደ አይነት ሐብሐብ ግን አይደለም። ከለሩ ጥቁር ነው። ዋጋው ግን በድንጋጤ ነጭ ያደርጋል። አንዱ ሐብሐብ $6000 ነው የሚሸጠው። 780,000 የኢትዮጵያ ብር ማለት ነው። በሀገራችን ከወደ ምስራቁ የሚመጡ ሐብሐቦች በጥፍጥናቸው ተወዳጅ ናቸው። ይሄኛው ሐብሐብ ደግሞ ከጃፓን ነው የሚገኘው። ሃኪያዶ ከሚባል ስፍራ። የፈጀውን ይፍጭ እገዛዋለሁ ብለው የትም ሱፐርማርኬት ቢሄዱ ግን አያገኙትም። በጨረታ ነው የሚሸጠው። እዚህ ላይ እስካሁን ለዘረዘርናቸው ውድ ነገሮች ሁሉ የሚሰራ አንድ ማሳሰቢያ እንንገራችሁ። ነገሮቹ ውድ መሆናቸው ስለሚታወቅ ተመሳሳይ ነገሮች እየተሰሩ በየሱፐርማርኬቱ ስለሚገኙ ስሙን አይተው ብቻ የተዋሹ አይነት እንዳይሰማዎት። እኛ የምናወራው ተመሳስለው ስለተሰሩት አይደለም፣ ስለ እውነተኛዎቹ እንጂ። ማሳሰቢያችንን ያዙና ወደ ሌላኛው ታሪክ እንግባ። ይሄኛውን ትራፍል ይሉታል። ፈንገስ ነው፣ ከዛፍ ስር ጋር ተጣብቆ የሚበቅል። ትራፍል በተገኘበት ቅጽበት ካልተቻለም በ48 ሰዓት ውስጥ በትኩሱ የሀብታሞች ገበታ ላይ መቅረብ አለበት። ችግሩ እንዲሁ በቀላሉ አይገኝም። ከተገኘም ዋጋው አይቀመስም። እስካሁን በውድ ዋጋ የተሸጠው ትራፍል በ2007 የተገኘው ሲሆን 1.5 ኪሎ ግራሙ በ$380,000 ነው የተሸጠው። ፈንገስ በ$380,000። ትራፍል ሁለት አይነት ሲሆን ጥቁርና ነጭ አለው። በጣም ውዱ ትራፍል ነጩ ነው። ቀደም ሲል እንደነገርናችሁ ትራፍልን የሰው ልጅ በቀላሉ ፈልጎ አያገኘውም። ከመሬት በታች የዛፎችን ስሮች እየተከተለ ተበታትኖ ስለሚገኝ ድሮ ትራፍልን ለመፈለግ አሳማዎች ይመረጡ ነበር። ችግሩ ግን አሳማዎቹ ራሳቸው ባገኙት ፍጥነት ትራፍሉን ስለሚበሉት ሚሊየን ብሮችን ባንዴ ከሰሩ ማለት ነው። በዚህ ምክንያት አሁን ትራፍል የሚገኘው በሰለጠኑ ውሾች እየታሰሰ ነው። ትራፍልን ፈልገው የሚያገኙ ውሾች ዝርያቸው የተለየ በመሆኑ በዋጋ ውድ ናቸው። ያም ሆኑ ውሾች ትራፍል ስለማይመገቡ በትራፍል ፈላጊዎች ዘንድ ተመራጭ አድርጓቸዋል። በዋጋ ውድ የሆነው ነጩ ትራፍል ከተፈጥሯዊ መንገድ ውጭ አይመረትም። ልዩ ጣዕም ባለው መዓዛው ይታወቃል። ለመብቀልም የተለየ ዛፍ፣ አፈርና የአየር ሁኔታን ይፈልጋል። አድጎ ለምግብነት እስኪደርስም ረጅም ጊዜ ይወስድበታል። የሚገኘውም በተፈጥሯዊ መንገድ ከጫካ ዛፎች ነው። የዚህ ውድ ትራፍል ዋነኛው አምራች ሀገር ደግሞ ጣሊያን ናት። በዋጋው ውድነት ምክንያት ትራፍል ከአደንዛዥ እጾች በላይ ስርቆት የሚካሄድበትና ለሕገወጥ ዝውውርም የተጋለጠ ነው። የፈጀውን ይፍጭ ላጣጥመው ፈልጋለሁ ካሉ ደግሞ የሚሽለን ኮከብ በተሰጣቸው ሬስቶራንቶች ውስጥ ብቻ ነው የሚገኘው። ማሳረጊያችንን አንድ ጠቃሚ መረጃ እንስጦት። ኑሮዎት በገጠር ነው እንበል፣ በዛፍና በወንዝ የተከበበ። በየቀኑ ወንዝ እየወረዱ ልብሶትን ለቅለቅ፣ ሰውነቶትን በዋና ቀዝቀዝ እያደረጉ ይመለሳሉ። በዚህ ሁሉ ምልልስ መሃል ታዲያ ስንት ሚሊዮን ዶላሮችን እየረገጡ እንዳለፉ ፈጣሪ ወቀው። ለእኛ ድንጋይ የሚመስሉን ድንጋዮች ዓለማችን ላይ ለጆሮ የሚዘገንን ገንዘብ የሚከፈልባቸው የክብር ቦታ ያላቸው ሆነው ይገኛሉ። ይህንን ድንጋይ ለምሳሌ ይመልከቱት። ቢያገኙት ምን ያደርጉታል? ያው ድንጋይ ነው ብለው ረግጠውት ያልፉታል። ውስጡ ይሄንን ሊመስል እንደሚችል ዋጋውም በኪሎ $50,000 ወይም 6.5 ሚሊዮን ብር እንደሆነ በምን ይገምታሉ? ሆነን የምንላችሁ ስሙን ከፈለጋችሁ ጄዳይት ይባላል። ይህን ሰምተው ግን ጥሻውን ወንዝ እየተከተሉ ገደላ ገደሉን ስለዞሩ ጄዳይትን ያገኙታል ማለት አይደለም። ጄዳይትን ውድ ያደረገውም ይህ ለፈለጉት ሁሉ የትም ያለመገኘት ባህሪው ነው። ጄድ የሚገኝባቸው የተለዩ ቦታዎችና መመርመሪያ መሳሪያዎችም አሉት። የዛሬ ልዩ ዝግጅታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።